እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ሶሻል ሚዲያም ጭምር ስንናገር ነው በጣም ድምጹ ጮኸ እና አባቶች ጋር ደረሰ። መጽሐፍቶቻችን ጥራት ይጎላቸዋል ብለው እንዲሉ እግዚአብሔር አደረጋቸው ማለት ነው። በቃ ቢያንስ ከዚህ በኋላ ያርሙታል። ሌላ ደግሞ ምን ያመጡ ይሆን አይታረምም ምናምን ነገር ብሎ የሚለው አይደለም። መጽሐፍቶቻቸው አሁን ገድለ ዮሐንስ መጥምቅ ተወግዟል ማለት ነው። ድምናቶች ኤርሚሻ ሲሰደብበት የነበረው ጠላት ሲባል የነበረበት እንግዲህ እግዚአብሔር ያሳያችሁ። ኤርሚሻ ጠላት፣ ኦርቶዶክስ ጠላት እያላችሁ የምትሉበት እየጠቀማችሁ እንደሆነ አሁን አያችሁ አይደል? ይምጡ። ኤርሚያስ እየተባለ ነው ቪዲዮ የተሰራው። ኤርሚያስ ቀለሜ ውሸቱን ተናገር የሚል ስም ተሰጥቶ ነው ሲሰራ የነበረው። የዲቤት ጥሪ የሚጠራል አንተ ነህ። ሌሎችም አሉ የሉም አልልህ። በትልቁ ግን ይሄንንና አንተ በትልቁ አለ፣ ትዝታውም አለ። ትዝታውና አንተ በትልቁ ሰርታችኋል። ሌሎቻችሁም አላል። ክርስቲያኒቱ ልጆች የነበሩ የጻፉ ከ10 እስከ 14 መጽሐፍ የጻፉ አሉ። እጃቸው እስኪደግም ድረስ መጽሐፍቶቻቸውን አንብቡ። መጽሐፍቶቻቸው ላይ ስታነቧቸው በገጽ በቁጥር በምዕራፍ በግዕዝ በአማርኛ ኮት የተደረጉ በቤተክርስቲያኒቱ መጽሐፍቶች ውስጥ የቱ ጋር ችግር እንዳለ እናንተ ራሱ እንኳን አያደክሟችሁም። አሁን ግለጫ ሁሉ ጊዜ የሚናገረው ሽበታሙ ሰውዬ ነው እንትን ያለው። ያው እንደምናየው ገድለ ዮሐንስ መጥምቀ መለኮት የሚባለው መጽሐፍ በመጀመሪያ የተዘረረ መጽሐፍ ነው። ሲኖዶሱን እናመሰግናለን። ቃል በገባው መሰረት በግንቦቱ ሲኖዶስ እንትን ላይ እንግዲህ ለመጽሐፍቶቹ ጥራት እያየን በሊቃውንት እየተመረመረ ባለው መሰረት ምንም እንኳን ይፈጽማል ብለን ባንገምትም ግን በቃሉ ተገኝቶ የመጀመሪያውን ገድለ ዮሐንስ መጥምቀ መለኮትን ያው ድባቅ መጥቶታል። ይቀጥላል። እነሱም አጠናክረን እንቀጥላለን ስላሉ እንኳን ደስ ያላችሁ፣ ደስ ብሎናል ለማለት ነው። ተባረኩ። ተባረክ። ሊቀጥ ከዛ ዳጊ ከዛ ብሩኬ ሰላም እንዴናችሁ? ሁላችሁም ቢንዬ ዮሐንስ አብረን ነበርን። ደስታችንን እየገለጽን ነበር። እግዚአብሔር የተመሰገነ ይሁን። ኤርሚዬ እንዴት ነህ? ሌሎቻችሁም ዳጊ ብሩኬ አሁን የገባችሁ ሰላም ናችሁ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር የተመሰገነ ይሁን። በጣም ነው ደስ የሚለው። የነ ኤርሚ የሌሎችም በዚህ ላይ የተጉ የገድላትን ከእግዚአብሔር ቃል ተቃራኒነት ያወጡ በብዙ ደክመዋል፣ ለፍተዋል። እግዚአብሔር ደግሞ የድካማቸውን ፍሬ እያስበላቸው ነው። የተባረከ ይሁን የእግዚአብሔር ስም። እኛ በቃ ደስታችን ይሄ ነው። ኦርቶዶክሶች እናንተን ለማጥፋት እናንተን ስላልወደድናችሁ አይደለም። እናንተ ወደ ትክክለኛ ወደ እግዚአብሔር እውነት እንድትመጡ ወደ መጽሐፍ ቅዱስ እውነት እንድትመጡ ነውና እኛ ለምን ደስ አለን? ይሄንን ስላየን ነው። አያችሁ፣ እኛ ወዳጆቻችሁ ነን። ስለምንወዳችሁ ነው። ትልቁንና የተከበረውን የክርስቶስ ኢየሱስ እውነት ላይ እንድትቆሙ ስንጸልይላችሁ እነ ኤርሚ ሲጋደሉላችሁ በጸሎት እንደ 24 ሰዓት ቁጭ ብለው ባለቻቸው ጊዜ ሁሉ የሚተጉት ይሄን ወደዚህ እውነት እንድትመጡ ነውና ምን ያህል እንደምንወዳችሁና ምን ያህል ደግሞ የእናንተ ወደ እግዚአብሔር መመለስ እንደሚያስደስተን ወቁ። እግዚአብሔር ትልቅ ነው። ይቀጥላል። ወንጌል ገና ብዙ ስራ ይሰራል። ኤርሚ እንኳን ደስ ያለ። ሌሎቻችሁ እግዚአብሔር የድካማችሁን ፍሬ ያስበላችሁ ነው። ገና ይቀጥላል። ጌታ ኢየሱስ ስሙ ይባረክ። አሜን። ተባረኪ እህታችን፣ አንቺንም ጌታ ብዙ ይባርክሽ። እሺ ታፕ ማድረጉን አታቁሙ። ያቆማችሁ እየመሰለኝ ነው። እንደገና በዛው በነካጃችሁ ደግሞ ሼሩንም እያደረጋችሁ እንቀጥላለን። ዳግዬ ሰላምታ አቅርብልኝ። እንኳን ደህና መጣ ወንድሜ።
ዳጊ ዝም ካለ አልቻለም ማለት ነው። በቻለበት ሰዓት ሰላምታ ያቀርባል፣ ይቀጥላል። ብሩኬ ወደ አንተ ልምጣ። ብሩኬ ወንድማችን እንኳን ደህና መጣ፣ እንኳን ደስ አለ። ደግሞ እንዴት ናችሁ? ሰላም ብያለሁ። ኤርምሻዬ፣ ሊሊ፣ ጆ፣ ዳጊ፣ ክርስቲያን ወንድም እህቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። ታች አብርሃም የሚባል ልጅ በተደጋጋሚ ሪፖስት ስታደርጉ አንዴ ብቻ ነው የሚደረገው እያለ ነው። በቃ አንዴ ሪፖስት ያደረጋችሁ ሰዎች ከዛ በኋላ ሼር፣ ኮፒ ሊንክ ከዛ ታብታብ ብቻ ነው የምናደርገው ማለት ነው። ተባረኩ። ያው 14000 አካባቢ ደርሷል ሼር የተደረገው 20000 አካባቢ እናደርሰውና ከዛ ታብታብ ያደረግን አብረን እናገለግላለን ማለት ነው። ጌታ ዘመናችሁን ይባርክ። ይሄ የዮሐንስ መጥምቅ ገድል መታገዱ ይዞት የሚመጣው መዘዝ ቀላል እንዳይመስላችሁ። መጽሐፉ ብቻ ሳይሆን ከስንክሳር ላይም ጭምር ነው የሚወገደው ማለት ነው። በዛ ላይ መጥምቀ ዮሐንስ በ30 ነው በኢትዮጵያ ኦርቶዶክስ የሚከብረው። ያ ማለት የዓመቱም ይሁን ወራዊ ክብረ በዓሉ ሲደረግ ከገድሉ ላይ የሚነበብ መጽሐፍ አይኖርም ማለት ነው። ወይ ሌላ መጽሐፍ ላይ ያዘጋጁ ነው ወይም ደግሞ የዮሐንስን ቤተክርስቲያን ሊዘጉ ነው ወይ ደግሞ ታቦት ሊቀይሩ ነው ማለት ነው። ይዞት የሚመጣው መዘዝ ቀላል እንዳይመስላችሁ በጣም ብዙ ጣጣ ይዞ ይመጣል ማለት ነው። እንደዚህ አይነት ነገር ሲወሰን ቀላል አይደለም ማለት ነው። ቀላል አይደለም። ምክንያቱም ወራዊም ከዓመታዊም ክብረ በዓሉ ላይ የሚነበብ ገድል አይኖራቸውም ማለት ነው። ገድል እስከሌለ ድረስ ታቦት አይኖርም ማለት ነው። ታቦቱ ከሌለ ይወጣል ወይ ደግሞ በሌላ ታቦት ይተካል ማለት ነው። ለእኔ ግን መልእክቴ አሁን የዮሐንስ ቤተ ታቦት መውጣቱ ምናምን አይደለም። ለኦርቶዶክሳውያን ከዚህ በኋላስ የምታነቧቸው የገድል መጽሐፍቶች ለአለመታገዳቸው ምንድነው ዋስትናችሁ ነው? የዮሐንስ ገድል ትክክል አይደለም፣ ተሳስተዋል እና መወገድ አለበት የሚል ነገር ከሰማችሁ ለእናንተ ይሄ ትልቅ አላርም ነው ማለት ነው። ነገ ተስፋ ያደረጋችሁባቸው የነ ተክለ ሃይማኖትም የነ አቦ የነ ታምረ ማርያም መጽሐፍት ትክክል አይደሉም ተብሎ የማይታገድበት ምንም ምክንያት የለም ማለት ነው። ምንም ምክንያት የለም። ከእግዚአብሔር ያልሆነ ሁሉ ሰው ሰራሽ ስለሆነ ሰው ሰራሽ የሆነ ሁሉ ደግሞ ስተት ስላለበት ነገ ተነስተው እነዚህ ሰዎች ባደረግነው ጥናት መሰረት እነዚህ መጽሐፍቶች ስተት ስለተገኘባቸው ታግደዋል ቢባሉ እናንተ አየር ላይ ልትቀሩ ነው። አየር ላይ ልትቀሩ ነው። ለዛ ነው ወደ እግዚአብሔር ቃል ፊታችሁን ልታዞሩ ይገባል ብለን በተደጋጋሚ ስንናገር የነበረው እነዚህ መጽሐፍቶችም ስንተች የነበረው ማለት ነው። ሰው ሰራሽ ትምህርቶች ናቸው ብለን ስንናገር የነበረው እናንተን ከማዳን ከእግዚአብሔር ሐሳብ ያራቁ መጽሐፍቶች ስለሆኑ እንድትነቁ ከማለት ነበር። አሁንም ጊዜው አረፈደ። ቆማችሁ የምታስተውሉበት የምታጤኑበት ጊዜ ነው ማለት ነው። ሌሎች መጽሐፍቶችም ነገ በቃ ሰርፕራይዝ ልትደረጉ ይችላላችሁ በሌሎች መጽሐፍቶችም ጭምር ማለት ነው። እስከዛሬ የነበረው እንትናን ዋጠ እንትናን አዘለ የሚለው ፕራንክ ነበር ልትባሉ ይችላላችሁ። በማርያም በኩል የዘላለም ሕይወት ይገኛል የሚለው ሐሳብ በቃ አየር ላይ ያለ ትምህርት ነው ልትባሉ ይችላላችሁ። ደሞም አይቀርም ደግሞ አይቀርም። በዚህ ምክንያት ይዞ የሚመጣው መዘዝ ብዙ ቢሆንም እሱን በደንብ በረዳም ግን የእግዚአብሔር ሰዓት ነው የእግዚአብሔር ፕሮግራም ነው አይቀርም። ኦርቶዶክሳውያን ልትነቁ ይገባል ማለት ነው። በደንብ እዚህ ላይ እናወራበታለን። ተባረኩ። አብራችሁን እያገላገላችሁን ስለሆነ ጌታ ዘመናችሁን ይባርክ። እንቀጥላለን። እሺ ብሩኬ ጌታ ጸጋና ሰላም ይብዛል። አሪፍ ነገር እያነሳ ነበረ። መልካም ኤርሚ ሲመለስ ወደ ኤርሚ ማይክ ፍሪ እናደርጋለን። እስኪመለስ ድረስ ግን ቤተሰብ አሁን ብሩኬ ነግሯቸዋል ነበረ 20000 ለማድረግ መስራት አለብን ማለት ነው። አካውንቱን ሴኪዩር ማድረግ ስላለብን ይግቡ። እስኪ ደግሞ ከኋላም አሉ ወደ 16000 አካባቢ የሆኑ ቢሃይንድ እያዩ ያሉ እነሱም ገብተው ተሳትፎ ቢያደርጉ ወይም ደግሞ እንዲያለውን ነገር የምስራቹን ቢሰሙ መርዶንም ቢሆን ቢሰሙ መልካም ነው እንላለን። ቤተሰብ ታዲያ አፍጥኑት። አሁን 400 ብቻ እንድረስ። በቃ 400 እንድረስ። አንዴ ሁላችሁም የፈጠነ አንድ ጊዜ ደርሰናል። ቤተሰብ ተባረኩ።
ታፕታፕ ስታደርጉም ከታች ስም ይጽፋል። እሺ ስም ይጽፋል፣ ግን ስለምትበዙብኝ ነው እየጠራሁ ያለው ነው ማለት ነው። አስፈላጊ ከሆነ እጠራለሁ፣ ግን ተባረኩ። 70 ገባችሁ፣ አያችሁ በአንድ ጊዜ ማለት ነው። እሺ 500 እናደርሳለን እያልክ ነው። ታዲያ ኮመንቱን አቆመና ምታዋ። እሺ የሆነ ሰው ደግሞ 1 ሚሊዮን ይላል። እንደ ኮመንት እየጻፋችሁ ከሆነ እንዴት ያድጋል? እናንተም ምቱት፣ ቀጥቅጡት፣ ስልካችሁን ቀጥቅጡት። ኦኬ አሁን 400,000 ሊገባ ተቃርበዋል። ጎበዞች ናቸው፣ ጎበዞች ናቸው። 5 ላይ ኤርሚ ይገባል፣ ችግር የለም። ግን በታማኝነት እዛው ታፕታፕ እያደረጋችሁ እንቀጥላለን። ጸጋ ይብዛል። ጥሩ ሄዷል። ቀጥሉት ወገኖች። ያው ይገባችኋል። እዚህ የምንላችሁ የገባችሁ ወንድሞች እና እህቶች እንደው በእያንዳንዱ ቀን እንደዚህ ሳንለምን እንደዚህ ሳንጠይቅ የጌታን ቃል በምንናገርበት ይህን እንደው እንደዚህ አድርጉልን በመደዳ እናገር። አይ ነው እንደሚያደክም እናውቃለን። የኔም ተደራራቢ መግባት እኔም ባልከፍታውን ቤት የሚከፍቱ ስላለው ዳንዬ ትንሽ ቤተሰብ ጋር ምናምን ነገር ማሳለፍ ስላለበት ነው ነገር ስለገጠመው ነው እና ቤኪና ቢኒያው እየከፈቱ ነው። ሁለቱ ቢኒያዎች እየከፈቱ ነው እና እዛም ስለምትከፍቱ አይ ቲንክ ሊበዛባችሁ እንደሚችል አስባለሁ። ደሞም ነውና ግን በቃ እንደምንም በርቱ፣ ጸጋ ይብዛላችሁ። አይዩን ብቻ ነው በማንም ይጀምሩ። ግን ጥርጣሬ ያለኝ ዮሐንስ መጥምቅ ገድል ላይ ለምደው የመጀመሪያው በትር ያረፈበት ብዬ ስል እነሱ ስለ ነገረ ማርያም የሚያስተምሩት ትምህርታቸውን መጀመሪያው አካባቢ ላይ ለምደው ምልክቱ ይሄ ያጠፋል። በምን አወቅሽ? ይሄ ምልክት እየጻፍኩላት ነበር ግን አልጨረስኩትም። ችግር የለውም። እና የነገረ ማርያም ትምህርታቸውን ስለሚያፋልስ ነው። ቪዲዮውን እንሰማዋለን ግን እሺ። I love you. You love me? ሀግ ኦኬ። ወገኖች ቀጥሉ። ብርክዬ ልጄ ሀግ አድርገኛለች። እሺ ብሩኬ ሚዩታንሳና ቀጥልበት እስኪ። ኦዳጊዬ ካልመጣ ከመጣክ እሺ ቢናይ በነገራችን ላይ ከዚህ በተጨማሪ እናንተ ሰምታችሁታል አልሰማችሁትም አላቅም እንጂ ከሁለት ቀን በፊት ብፁዕ አቡነ ማቲያስ ያው ሌላ የሰጡት መግለጫ አለ። እሱንም አሁን ኤርሚ ያሰማችኋል ምን እንዳሉ ማለት ነው። ብዙ አብያተ ክርስቲያናት በመዘጋት ላይ ነው ያሉት የሚል ንግግር ተናግሯል። በጣም ብዙ የምዕመን ፍልሰት ስላለ ብዙ አብያተ ክርስቲያናቶች እየተዘጉ ነው ያሉት። ባለፈው ትዝ ይላችኋል ተናግሬ ነበር 3 ገዳማት ተዘግተዋል የሚል ያ ኤርሚ እሺ ኦኬ ብርክዬ ተባረክ ወንድምነት። መረጃዎች ካች አድርጋችሁ ያዙ። ኦኬ ቴንክ ዩ። እሺ ብፁዕነታቸው መልእክት ህልውና ላይ በዓላማ የተነሱ አካላት የላኳቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ንዋየ ቅድሳትና አልባሳት ልብሰ በቃ አይ ብዙ ነገር አልፈልግም። ኤኒዌይ እሺ ኦኬ ሌላው ላይ እንሄዳለን። የሚጠሩበት ዘመን ከየትኛውም የክርስቶስ አካል ላይ ሩቅ አይደለም። ኦኬ ሙሉ ነው 7 ደቂቃ ነው አይደለ? 7 ደቂቃ ነው አይደል? 7 ነው 9 ደቂቃ ነው። አዋይ ሙሉ ነው። ለምን የመጽሐፉን ስም አልተናገረም? ይሄ አሁን ያወራው አጀንዳ 8 ነው።
መጽሐፉ ነገር አጀንዳ 9 ላይ ነው። ከዚህ 9 ላይ ቀጥሎ ያው ይናገራል። ቀጥሎ ምንድነው? አስቀጥለው ዝም ብለህ ኦኬ፣ ወደፊት ላስቀጥለው። አዎ በመቀጠል በአጀንዳ ቁጥር 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ቋሚ ዮኒ ልትናገረው የፈለከው ነገር አለ? ኦኬ ታፕ ኮፒ ሊንክ እያደረጋችሁ ለዓለሙ ላይ ድረስ እና ሪከርድ እያደረጋችሁ አደራ። ይሄ ትልቅ ስራ ስለሆነ መጨረሻ ላይ እናገራለሁ። ተባረኩ። አልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ስለዚህ መጽሐፉን አልጥለውም፣ ተወግዟል ማለት ነው። መጽሐፉ አይጣልም። እኛም በፊርማችን አጽድቀናል። ዮኒ ማከማ ያንሳል እንዴ እዚህ ጋር ኤርሚሻዬ። እኔ በዚህ ድምናቶች ኤርሚሻ ሲሰደብበት የነበረው ጠላት ሲባል የነበረበት እንግዲህ እግዚአብሔር ያሳያችሁ። ኤርሚሻ ጠላት፣ ኦርቶዶክስ ጠላት እያላችሁ የምትሉበት እየጠቀማችሁ እንደሆነ አሁን አያችሁ አይደል? ለኦርቶዶክስ አባቶች ለኦርቶዶክስ ወንድምናቶች እንዲድኑበት እየተሰራ እንጂ ከጥላቻ የመጣ ስራ እንዳልሆነ እንድታውቁት። ጥላቻ አይደለም። የስህተት ትምህርቶች መቆም አለባቸው በሚለው ይኸው ዛሬ እግዚአብሔር አምላክ ይህንን ነገር ከ10 ዓመት ትግል በኋላ አይሰራም ብለው ምን አድርገዋል? በጭራሽ ገድላት የሚባሉ መኖር የለባቸው። ጥሩ ጅማሬ ነው። ጥሩ ጅማሬ ነው። ከወንጌል በስተቀር ከመጽሐፍ ቅዱስ ውጪ ምንድነው የሚያደርገው? የስህተት ትምህርቶች ናቸው። ከእግዚአብሔር ከአምላክ መንገዳችንን ወደ ጎን አድርገን ሰዎች ላይ ሀሳብ እንድናደርግ የሚያደርጉ ስለሆኑ ትክክለኛ አይደለም። ስለዚህ ይሄ የማን ውጤት ነው ካላችሁኝ፣ እኔ ፐርሰናሊ እዚህ ጋር ቁጭ ብሎ የእግዚአብሔር ቃል በእግዚአብሔር ቃል ለመመራት ገድሉን እዚህ እያስቀመጠ መጽሐፍ ቅዱሱን ምን ይላል እያለ እያነጻጸረ ለዘመናት የሰራው ማንም ሌላው የሚችለው እዚህ ጋር ያለው ኤርሚሻ ነው። ብዙ ወንድሞች አሉ። ቆይ ማን ነው ለጥሪ ሲጠራ የሚውለው? ብዙ ወንድሞችን ታቆመዋል። መጀመሪያ ክሬዲቱን የምንሰጥ ሰዎች አለን። ማንም የሚያውቀው በዚህ ጉዳይ ላይ ማንም የሚያውቀው፣ ሌሎቻችሁ ልታደርጉ ትችላላችሁ። ከጫፍ እስከ ጫፍ ግን ኤርሚያስ የሚባለው ውሸቱን ተናገር የሚባለው ቀለም የሚባለው እየተባለ ቪዲዮ ሲሰራ እንጂ ያየሁት ሌላ ቪዲዮ አልተሰራም። አምጣ ካለ አምጣ። በትልቁ ያለበት በዚህ ቦታ ላይ በጣም ተደርጎ ስም ሲወገዝ የነበረ ስም ሲጠፋ የነበረ ስም ብዙ ነገር ሲባል የነበረ እና መጨረሻ ላይ ግን ይኸው እግዚአብሔር አምላክ ለእነሱንም ጆሯቸው ገብቶ ይህን ነገር አውግዘው እንዳይሆን የተባለው ኤርሚያስ ነው። ሌሎቹ አላደረጉም አልልም። እውነታው ግን ያለው ኤርሚ ጋር ነው። እኔ አልዋሽማ፣ ይምጡ። ኤርሚያስ እየተባለ ነው ቪዲዮ የተሰራው። ኤርሚያስ ቀለሜ ውሸቱን ተናገር የሚል ስም ተሰጥቶ ነው ሲሰራ የነበረው። የዲቤት ጥሪ የሚጠራል አንተ ነህ። ሌሎችም አሉ የሉም አልልህ። በትልቁ ግን ይህንንና አንተ በትልቁ አለ፣ ትዝታውም አለ። ትዝታውና አንተ በትልቁ ሰርታችኋል። ሌሎቻችሁም አላችሁ። ግን እንደ ኤርሚያስ በዚህ ጉዳይ ክሬዲት የምሰጠው ሰው የለም። አምሰዋል። እንደ ኤርሚያስ የለም። ኤርሚያስ በደንብ ነው የሚያነበው፣ በደንብ ያውቀዋል። ኤርሚያስ ፊት ገድል ይዘው የሚቆም አንድ ሰው አታመጣ። አንድ ሰው
ትዜም እግዚአብሔር ይስጥህ። ሌሎቻችሁም ዳግዬም ቢኒሻም ብዙ ወንድ ቃልም አለ፣ ቤካም አለ፣ ብሩኬም አለ፣ ብዙ ሰዎች አላችሁ። በትልቁ ግን በድፍረት ቀኑን ሙሉ ጊዜ ወስዶ በዚህ ነገር ላይ የኦርቶዶክስ ወንድምና እህቶች እንዲድኑ ነው። ጥላቻ አይደለም። ውሸት ተሰርቶባቸዋል። የውሸት ወንጌል ተሰብከዋል። ይሄ ነገርን እግዚአብሔር አምላክ ጊዜ ሰጥቶ ሳይሰለቸው ለማዳን የሰራ ወንድሞች ብዙ 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 አሉ። ሰርታችኋል። ሌሎቻችሁ ግን በትልቁ ከፓስተር ትዝታው ከመምጣቱ በፊት ኤርሚሻ ነበር የሚሰራው። ፓስተር ትዝታው የዛሬ 6-7 ዓመት አካባቢ ነው። ኤርሚሻ የጀመረው በጣም ረጅም ጊዜ ነው እና እግዚአብሔር ይባርካችሁ። እኛም መተናል፣ ሌሎችም ይመጣሉ። ሁላችሁንም አሁን የምለው ምንድነው እግዚአብሔር አምላክ ይጠብቅን። ላመሰግን ፔጅን ዘግቼ ነው የመጣሁት። ሜሎሴም አለ፣ ይኸው አይተዋል ቤቶች። ፔጅን ዘግቼ መጣሁ። ኤርሚሻ ጋር ዜና አለ፣ ትልቅ ዜና ሲሉኝ ምን አይነት ዜና ነው? ስለዚህ ስለ መለኮት ዮሐንስ ገለመሌ ብለውን እና እግዚአብሔር ክብሩን ይውሰድ። ኤርሚሻዬ ስራ ፍሬ እያፈራ ነው። አይኖ ከባድ ትግል አለ፣ ከባድ ስም ማጥፋት ዘመቻ አለ። እግዚአብሔር ግን አንተን የባረከ እግዚአብሔር ግን ስራ ላይ ነው። ይሄን አደራ እንዳትረሳ። በውስጥ አበረታቱት ወንድማችንን፣ የእኔዎቹ ቤተሰቦቻችን አበረታቱት። ኤርሚሻ ባርኩት፣ ጸሎት አድርጉለት። ስራ ምን እያደረገ እውነት እየመጣ ፊት ለፊት እንዲጋለጥ ያደረጉ ወንድሞቼ እህቶቼ በሙሉ እኔ እግዚአብሔር እንደ ዛሬ የተደሰትኩበት ቀን አለ ብዬ አላስብም። በቃ በአደባባይ ራሳቸው ማንም ራሳቸው መጥተው አውግዘው ዜሮ ከተቱት። በተነበበ ቁጥር ጉዱ በወጣ ቁጥር በታወቀ ቁጥር ሙሉ ከዚህ በኋላ ለማየት ያብቋችሁ ብዙ መጽሐፎች እየተወገዙ ባዶ ይገባሉ። የስህተት ትምህርቶች ናቸው። ከጌታ ውጭ የሚሰበክ የለም። ከጌታ ውጭ የመሰራች ስለሌለ ኤርሚሻዬ የተባረክ። ሌሎቻችሁ ጨምሩበት። ታፕ ኮፒ ሊንክ ሰብስክራይብ በማድረግ የኤርሚሻ ቤተሰብ ሁኑልኝ። እንኳን የኦርቶዶክስ ልጆች እንኳን ደስ ያላችሁ። ለእኛ አይደለም፣ ምክንያቱም እኛ እናምነው። የኦርቶዶክስ ወንድምና እህቶቻችን ግን እንኳን ደስ ያላችሁ። ገደላ ገደል አይጠቅምም እያሉ በቁጥር እስከ 4 የሚደርሱትን አውግዘዋቸዋል። ስለዚህ ደስ ይበላችሁ። የእናንተ መዳን ለእኛ ጥቅም ስላለው ተባረኩልኝ። ሌሎቻችሁ ጨምሩ። ቴንኪዩን። ክብር ለእግዚአብሔር ይሁን። በጣም እግዚአብሔርን እጅግ አድርገን እናመሰግናለን። ሌላ ነገር ሊጽፉ እንደሚችሉ ጠረጥራለሁ። ይህን መጽሐፍ ግን ይወገድ ብለው በማለታቸው አንደኛ ለምንድን ነው ይወገድ ብለው ያሉት ብሎ የሚለው አሁንም ሌላ ጥያቄ አለኝ። ምክንያቱም አንድ እነሱ የሚደግፉትን ትምህርት ስለተቃወማቸው ነው። አንዳንድ ጽሁፎች ገድሉን ሙሉ ነው ያነበኩት። 2 ጊዜ ነው 3 ጊዜ በዚህ ገድል ላይ ተናግሬያለሁ በእነዚህ አመታቶች ውስጥ እና በጣም አንድ ማንክደው እዚህ ይሄንን ፔጅ እዛ ሆኖ የሚከታተሉ አባቶች አሉ። ኢቨን አሁን ይሄ በጥናት ላይ እንኳን ራሱ የሊቃውንት ጉባኤ ያሰማራው ቡድን እዚህ ይከታተላል። ጥሩ ነው መከታተላቸው፣ ጥሩ ነው። ምክንያቱም ቤተክርስቲያኒቱን እንዲታደጓት ከተፈለገ እዚህ ብቻ ሳይሆን እንደውም እዚህ ስለሚሰሙ ልንገራቸው፣ እዚህ ብቻ ሳይሆን መከታተል ያለባችሁ ብዙ ወንድሞች ቤት ይከፍታሉ፣ እዛም ተከታተሉ። ዮኒም ቤት ሲከፍት ሌሎችም እዚህ ያሉ ነዳኒ ብሩኬ ሌሎችም ሲከፍቱ ተከታተሉ። ይሄን ብቻ ሳይሆን በመጽሐፍ ደግሞ የተጻፋለ በመጽሐፍ የጻፉ አሉ። በታድሶ አገልግሎት ውስጥ ያሉ የጻፏቸውን እነዛን መጽሐፍቶች ብታነቧቸውና ብታዩቸው እዚህ ከሚነገረው የበለጠ ጥቆማ የሚሰጡ በጣም ብዙ መጽሐፍቶች አሉ። በጣም ብዙ መጽሐፍቶች አንብቧቸው። አንዳንዶቹንም አንብበዋል። በጣም እነዛ መጽሐፍቶች እንዲነበቡ በጣም አበረታታለሁ። በጣም በእውነት እዚህ የምሰሙ አባቶች ስላላችሁ ልጠቁማችሁ ጥቆማ። የነ ዲያቆን አግዛቸው ተፈራ፣ የነ መርጌታ ክብር ለኢየሱስ፣ የነ ቴዎድሮስ ደመላሽ መጽሐፍቶች፣ የነ መርጌታ ሙሴ፣ እነ መርጌታ ጽጌ የጻፏቸውን፣ እነ መምህር ጌታቸው የጻፏቸውን በተሐድሶ ውስጥ ያሉ የቤተ ክርስቲያኒቱ ልጆች የነበሩ የጻፉ
ከ10 እስከ 14 መጽሐፍ የጻፉ አሉ። እጃቸው እስኪደግም ድረስ መጽሐፍቶቻቸውን አንብቡ። መጽሐፍቶቻቸው ላይ ስታነቧቸው በገጽ በቁጥር በምዕራፍ በግዕዝ በአማርኛ ኮት የተደረጉ በቤተክርስቲያኒቱ መጽሐፍቶች ውስጥ የቱ ጋር ችግር እንዳለ እናንተ ራሱ እንኳን አያደክሟችሁም። አሁን አያደክሟችሁም። ሌሎችን መጽሐፍት አገላብጥ። አሁን ይህንን መጽሐፍ በደብረ ሊባኖስ ገዳም ያሉ አባት ቢሰሩትም ቅሉ በእርግጠኝነት መጽሐፍቶቻቸው ችግር እንዳለባቸው ማወቅ የጀመሩት ተሐድሳውያኑ ተነስተው በጽሁፍም በስልጠናም እንደዚሁ በሶሻል ሚዲያም ጭምር ስንናገር ነው። በጣም ድምፁ ጮኸ እና አባቶች ጋር ደረሰ። መጽሐፍቶቻችን ጥራት ይጎላቸዋል ብለው እንዲሉ እግዚአብሔር አደረጋቸው ማለት ነው። በቃ ቢያንስ ከዚህ በኋላ ያርሙታል። ሌላ ደግሞ ምን ያመጡ ይሆን አይታረምም ምናምን ነገር ብሎ የሚለው አይደለም። መጽሐፍቶቻቸው አሁን ገድለ ዮሐንስ መጥምቅ ተወግዟል ማለት ነው። ለኦርቶዶክስ ወንድምና እህቶች ትልቅ የማንቂያ ደውል ነው። ከገድላት ራቁ፣ ምንም ጥቅም የላቸው። ምንም አንዳች ጥቅም በኢየሱስ ክርስቶስ ላይ የምትጠቀሙት ነገር አንድ ነገር እንደሌለ በገድላት ላይ ትላንትና በምታዩት ነው። እንትና ራሱ እየፈረጠጠ እየወጣብኝ ዲያቆናቸው እየፈረጠጠ እየወጣ ያያችሁት ጉዳይ ነው። ትላንት እንኳን አለ እዚህ እያየህ ነው። አሁን አጮልቆ እያየህ ነው። ዲያቆን ስዩም እኔ በአጥሚቲ ራሱ እኔ እያንጠባጠብኩላችሁ ነው። አስበዋል። እኔ በአጥሚቲ ያንጠባጠብኩ ሰውዬ ከአንተ ጋር ሲገባ ባይከለክሉ ጥሩ ነበር። ራሳቸው ኦርቶዶክስ ልጆች ገባ ወጣ አሉት እኮ ተው እንጂ። የኦርቶዶክስ ልጆች ገባ ወጣ ብለው ሰው ስም አወጡለት እና እግዚአብሔር ይባረክ። አሁንም የምንለው ጌታ ይክበርበት። በቃ ጌታ በክብሩ በትልቁ ይቀመጥ። እሱ ሰበክ ነው። ሌላ ምንም ዓለም የለንም። ተደርጓል። ጌታ ይባረክ። ይሄ ማለት በመጽሐፍ ውስጥ ያሉት ትምህርቶችና የተሳሳቱ ችግር የለውም። ኤርሚሻዬ አሁን ለምሳሌ ዲቤት ካለ የሚጠራኝ እኔን ነው። ከዚህ በኋላ ስዩም እነ አቅመ ኤርሚሻ አልደረሰም። ስለዚህ እሱን ነው። ሰላማችሁ ብዝት ይበልልኝ። እኔ ጋር መሽቷል። ተባረኩ። ሁላችሁም በክርስትና ያላችሁ ለዚህ ለእውነት የቆማችሁ ወንድምና እህቶቼ እግዚአብሔር ብርክ ያርግልኝ። ተባረኩ። ታፕ ኮፒ ሊንክ በማበረታታት ጭምር ከጎናቸው ሁኑ። እኔ በማንኛውም ነገር ኤርሚሻ ታውቃለህ ከጎናችሁ ነኝ። ተባረኩ ለማለት ነው የመጣሁት ከመተኛቴ በፊት። እግዚአብሔር ይባርክልኝ። አሜን። ቴንኪው። እየተባረክ በጣም ነው ከበሩ። ያ ቴንኪው። ሰላም ደር። ነገ እንዳትቀሩ ወገኖች። እህታችን ሜርሲ ቤት ሜርሲ ጋር እንሄዳለን ሁላችን። እንዳትቀሩ። እዛ ቤተሰብ ሜርሲ ጋር ቤት አለን። እዛ ገብተን እንትን እንላለን። እንትን አመልሸጋ እኮ የሆነ ልጅ ነውና ከዛ በኋላ አንተ ግን ምን አረከው? በጌታ ነው ይመጣ እኮ ነበር። በቃ እንትን አሉት። ይመጣ እኮ ነበር። ምንም አላሳዘነኝም። በጣም ጸባይኛ የሆነ ልጅ ነው። እኔም አላሳዘንኩትም እስከማውቀው ድረስ ማለት ነው። ቀየሩት፣ ወንድማችንን ቀየሩት። በቃ እዛ አትግባ ምናምን ነገር ብለውት ኤርሚሻ ንቆናል። የጌታዎች ለዝጋው 670 ሺህ ለዝጋው አሳዩልኝ። ታብታብ ያደረጉ የሆነ በዛውም ግን እኔ እንትን ስዩምን አናግረውና ዲያቆን ስዩምን እሱን ያሰሩትን አባት እጅ መንሻን ቢወልከን እናስፈታው። አይቻል እንዳይገባ በሰማይ በምድር አውግዘውታል። 8 ስህተት ነው በአንድ ያየንብ ብለውት ከየት በኩል ይግባ ወንድማችን? እንዳታስበላን ያሉ ከኛ እንዳታስበላን አለ። ተረፍን ተያይዘን ማለቃችን ነው አሉት። በዮኒ ያስበላችሁ እኮ ዮኒ እኔ ቀረጣጠፍኩላቸው። ተያይዘን ማለቃችን ነው። በጣም የተመቸኝ ቃል ነው። ትክክል በል። እውነት ተናግረዋል። ጌታ ይባርካቸው። እንደ ሳያስቡት እኮ ይናገራሉ አንዳንድ አባቶች።
ልጆች ከሚሰጡት ትምህርት አንጻር ትልልቅ ነገር ይናገራሉ። አፍረው ነው መናገር፣ አፍረው ነው ጌታ እንጂ እንደ ሰው ገብቶታል። በዚህ ሰዓት ጠያቂ ነው፣ የኦርቶዶክስ ልጅ ጠያቂ ነው። እመነኝ፣ የእኔ አይነት እምነት ነው እንትና ያለው። አሁን ብታይ ያሬዶ ምንም የተለየ ነገር የለንም። በመሀል ስሙ አልተቀየረም እንጂ ያሬዶ በስነ ስርዓት የገባው ነው ወንጌል። በደንብ ገብቶት ስንወያይ ትላንትና እንትናን ገብቶ ራሱ ጓለበት። ስዩም ናችሁ ከቡታጅራ ነው ሰማለሁ። ከቡታጅራ ከቡታጅራ ከቻለ የሆነ ቤዝመንት ውስጥ ነኝ ያለሁት። አሁንም አይዶን ነው እንዳይቆራረጥ ቶሎ ላውራ። ሰላም ብያለሁ፣ ሁላችሁንም ሰላም ብያለሁ። ኢንፋክት በደንብ በኋላ ሰላም እላችኋለሁ። አይ አንተ ጋር እንዳይገባ ያው እንግዲህ ተያይዘን እንዳናልቅ እንዳታስበላን ብለው መክረውት ነበር፣ ማስጠንቀቂያም ሰጥተውት ነበር። ከአንድ ቪዲዮ ላይ ብቻ እንዴት ሰው 8 ስህተት ይገኝበታል? ተው ይቅርብህ አሉት፣ መከሩት፣ አስጠነቀቁት። ከዛ ቀሲስ ደግሞ ተቀበሉና ቀሲስ ዲበኩሉ እንዳለ ያወራውን ሁሉ ሰምቼዋለሁ፣ የባልቴት ወሬ ነው ያወራው፣ ተው አሉት። ይሄ ሁሉ ማስጠንቀቂያ ተሰጥቶት ዛሬ አንተ ቤት በመግባቱ ኦርቶዶክሳኖች ቤት ከፍተው የአባቱንም ትእዛዝ የማይሰማ ዲያቆን ነው፣ ሊቀ ሊቃውንት የመከሩትንም የማይሰማ እብሪተኛ ነው ብለው ሲጀመር ተው አይ በውስጥ እናውራ ብለው እንትን አሉ። አንተ ቤት በመግባቱ በጣም ነው የተከፉት ኦርቶዶክሳኖች። እንዴት እንዳትገባ በምንም ጉዳይ እንዳትከራከር፣ ቲክቶኩ ይቅርብህ፣ ገና አዲስ ነህ፣ ወጉንም አላወቅከው፣ እንዳታስበላን እያሉት ለምን ገባ ብለው ብቻ ጀማመሩትና በጣም ተቆጥተው በኋላ ግድ የለም እናወራለን በውስጥ ብለዋል። ካልሰማ እንግዲህ ማስጠንቀቂያው እንትና ምክራቸው ሳይሰማ ማለት ነው ኦፓል ጋር ይሄድና ኦፓልዬ እንትን በሽሮፕ ምናምን ነገር መድኃኒቱን ትሰጠዋለች። አይ በጣም አሁን በጣም አስቆጥቷቸዋል። ገባ ዲያቆን ሆኖ ገባ። እንዴት ነው ወይ ሌሎች የአባቶችን ትእዛዝ የማይሰማው የሚለው ነገር ትሰጠዋለች በማለት ምክር አልሰማ ብሎ እንዳታስበላን ብሎ ትናንት ዮኒ ጋር ገብቶ ተበልጧል። እንደ ቀላል ሰውላ እንትና ራሱ የሚገርም ያሬዶ ኦርቶዶክስ ነው ተናዶበት። ምንድነው የምታወራው እዚህ ጋር? ምን እያልክ ነው? የዓለም አዳኝ ደግሞ ማርያም አድርገህ ታመጣለህ እንዴ? በምን የተማርከው ነው አለ። በምንድን ነው ቅስና ነው የወሰድከው? ተናዶበት ማለት እንዴ? ዓለም ሚድነው ለክርስቶስ በክርስቶስ እንጂ ደግሞ በእንደዚህ የሚባል ትምህርት አለ እንዴ? ከየት ነው ያመጣዋል? አንተ ጴንጤ ነህ እንዴ ያለው ጭራሽ እና በጣም ነው የገደለኝ። እግዚአብሔር ይባረክ። ብዙ የገባቸው ወንጌል የገባቸው ወንድሞቼ እህቶቼ ያሉ የሚጠይቁ እኔ ቤት በምታየው መልኩ በብዛት የሚመጡ ወዳጆች ያሉ እኔ በፍቅር ነው ኤርሚሻን እንደው ዝም ብለው ስለጠሉ ብቻ ነው እንጂ ያለ ማስረጃ ምንም ንግግር የለም። ዳጊሻ ሜሎሴ ቢመጣ ቢኒ እያንዳንዳችሁ ብታመጧቸው መረጃ እዚህ ጋር አለ። መጽሐፍ ቅዱስ ምን ይላል? ገድል በጣም እንትን ነው። በቃ ኦርቶዶክስን ሙሉ የወጣው በዛ ነው። ለሳ በሌላ አይደለም። ሙሉ ገድል ነው ያወጣው እና ሚሊዮን አይነት ታቦት ይዛችሁ መጣችሁ። በየት በኩል ጌታ ይክበር ነው። በረከት ባለበት ደግሞ የተመረጡ ሰዎች ናቸው የሚመጡት። በረከት ለተመረጡት ብቻ ነው። እሱ አስቦ የሚመርጥ ከሆነ ቦታ ላይ ከቆሻሻ ላይ አንስቶ የሆነ ቦታ የሚያስቀምጥ አምላክ ነው ያለ የሆነ ቦታ። ስለዚህ ለእናንተ የምመክረው ምንድን ነው? በመሀል ትንሽ ለሚከፋችሁ፣ ግራ ለሚገባችሁ፣ እንዴት አልታወቅኩም፣ እንዴት በዚህ አልሆንኩም፣ ከእግዚአብሔር ጋር ሆናችሁ ያጣችሁት ነገር አንድ ነገር የለም። አንድ ነገር መቼም አይኖርምና ብርክ በሉልኝ። እጃችሁ ይባረክ። 1.1 ሚሊዮን ገብተናል። ተባረኩልኝ። መልካም ምሽት። ቀን ለሆነ ደግሞ ቀናችሁ ይባረክላለሁ። ነገ አደራ ሜርሲ ቤት ሁላችንም ተገኝተን የምንወያየው ጉዳይ አለ። በዛ ጉዳይ እንነጋገራለን። ተባረኩ። መልካም ቀን ይሆንላችሁ። ዳጊሻ ጋር ደግሞ ስለተፖሰተ የዳጊን ሪፖስት እያደረጋችሁ ሁሉም እንዲደርስ እኔም ደግሞ በፔጄ የምለው ነገር ስለሚኖር እሱንም ተከታተሉ ላለው። ተባረኩ። መልካም ቀን። ቴንኪዩንዬ። ኦኬ ነገ ሜርሲ ቤት የሚኖረን ምሽት በእኔ ነገ ማለት ነው። ቲም ቢሆንም ነገ በእናንተ በኢትዮጵያ ግን ዛሬ ምሽት ማለት ነው የሚኖረው። በእነዚህ 4 እና 5 ወራቶች ውስጥ በአብሮ አደጌ በዲያቆን አበበ ጉልላት በህረ አምዴ ሞት ላይ የተላገደው ተላግዶ
ህዝብ እንዲላገድ ያደረገው ቀሲስ ዲበኩሉ ድምፁ የአበበ ጉላት ድምፅ ሳይሆን የቀሲስ በትረ ድምፅ ነው ብሎ የሚል ማላቃቸውን ቄስ አምጥቶ ድምፃቸውን አሰምተዋል። ድምፃቸው ሪከርድ ተደርጓል። ያ በፎሬንሲክ በውጭ አሜሪካ ባለ በሃይ ኳሊቲ ማናቸውም ራሱ የጸጥታ አካላት ሁሉ ጭምር በሚያጣሩበት ቴክኖሎጂ ተጣርቷል። ነገ ትሰማላችሁ ማለት ነገ ማለት በእኛ ነው። ዛሬ ትሰማላችሁ። ምሽት በኢትዮጵያ ምሽት ዮኒም አለ ነቴዲም አሉ ሁላችንም አለን። ማንም ላይቭ እንዳይከፍት ከከፍታችሁም ቶሎ ዝጉት። ቤካ ምሽት ቤኪ ቤት ማነው እህትየው ቤት እንገናኝ። ጸጋና ሰላም ይብዛላችሁ። አብሮ አደጌ መሞቱ እኔ ተናገርኩ ውሸታም ሲሉኝ በምላሳቸው ሲያጭዱኝ ኖሩ። እንኳን እኔ ያላመጣኋቸው ጠርቼ እነሱ ራታቸው አስጠርተው አመጡ። እኔ ባመጣ ዱርዬ ቀጥሮ ነው ያመጣው ነው ብሎ የሚሉት እንኳን ራሳቸው አስመጡ እና መሞቱ ተረጋግጧል። በጓደኛዬ ሞት መለየት ባዝንም ኦኬ እሱ ተረጋግጧል። ድምፁ ደግሞ ይረጋገጣል። ከዛ ባለፈስ የቅዱስ ቁርባን ብለው ያሉት በደንብ የተሰነደ መረጃ ይዣለሁ። በእያንዳንዱ ነገር እውነትን ትሰማላችሁ ታያላችሁ ማለት ነው። ኦኬ ስለዚህ ምሽት እንዳትቀሩ ለማለት ነው። ይሄን እንግዲህ ይሄ መጽሐፍ ተወግዷል። እዚህ መጽሐፍ ላይ ኦርቶዶክስ ፈርዳበታለች ይበል የሚያሰኝ ነው። እዚህ መጽሐፍት ላይ ወደ 2 ጊዜ ነው 3 ጊዜ ተናግሬያለሁ። ይሄ መጽሐፍ ብቻ አይደለም፣ ገድላት፣ ድርሳናት፣ ታምራት የሚባሉ መጽሐፍቶች አይረቧችሁም፣ አይጠቅሟችሁም። ወደ ወገኖች አይረቧችሁም፣ አይጠቅሟችሁም። እነዚህ ቆሻሻውን ለይተናል። አሁን ይሄ በቃ ተወግዷል። ያው እዚህ መግለጫውን ታየዋለህ። ይሄ ብቻ ስለተወገደ አይደለም፣ ሌሎች በቤተክርስቲያን ውስጥ ያሉ መጽሐፍቶች ሁሉ በሙሉ ጭምር እኛ ለህዝቡ ነው የምንናገረው። አባቶችም በእርግጥ ይሰማሉ። እዚህ ሆነው ለህዝቡ እንናገራለን። አይጠቅሟችሁም፣ ዘላለማችሁን ያበላሻሉ እኮ ነው ብዬ ወንድምዬ፣ ዘላለምሽን ያበላሻሉ። ስርሽ እስኪገታተር ድረስ ጊዮርጊስ ብለሽ ብትይ፣ እመቤቴ ብለሽ ብትይ፣ አርሴማ ብለሽ ብትይ፣ ከተማ ብለሽ ብትይ፣ በርሶማ በርጩማ ብለሽ ብትይ ምንም አንዳቸውም አይፈይዱሽም፣ አንዳቸውም አይፈይዷችሁም። እንዳነበበ ሰው እኮ ነው ብዬ የምልህ። ጥላውን ሲሸሸው ሰው ደንብሮ መተማመን ጠፍቶ የቆቅ ኑሮ ተብሎ እንደተባለ የቆቅ ኑሮ አይነት በስጋት ትኖራለህ እንጂ መጽሐፍቶቹ አይጠቅሙም ወንድም አለም። እሺ፣ ስለዚህ ባጭሩ ዳግሻይ እንደዚህ ቆርጦታል። ቪዲዮ አለን ዋናው ግን እዚህ ዳግዬ ጋር ገብታችሁ ሪፖስት አድርጉት፣ ሼር አድርጉት። ኦኬ እንዲህ ይላል። ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። ስለዚህ እኔም ከነሱ ቀጥዬ ውሳኔን በቀይ እስክሪብቶ አድርጌያለሁኝ። ይማረን ነው ይሳለ ነው ይቀበል እንዴ እምልህ ሲያበሽቀኝ ሲያደርቀኝ አንጀት የላጠው ይሄ ሰውዬ ብለው እንደሚሉት ጨጓራዬን ሲልጠኝ የነበረ መጽሐፍ አንዱ አይደለም እንዴ? እኔ ዛሬ ድቤን አንስቼ መቀጥቀጥ ያለብኝ ነው እኮ ብዬ የምልህ ኃይሎ ጋሆ ማለት ያለብኝ ግልግል ይልሃል። እኔ ዛሬ የምልህ ወያሸመሌ የምታቀብሉኝ ኤርሚያስ ቄሶች ይደበድብ ነበር አላሉኝ? እንደዛ ድረስ ደውለው አጣርተው እንዴት ነበር አመሉ ጥንት እንዴት ነበር የሚያደርገው አሉ። አንቆራጥጥህ መድኃኔዓለም ምስክሬ። ምክንያቱም እዛ የምንጠጣው እማሆይ እነሱ ይግቡ ወደ ማጀት ሲያጠጡት ይወዳል ካህንና ሽንኩርት እያልን እየላፍን እኮ ብራዘር። ታዲያ ምን ልናደርገው? በቴስታ አላገለግልህ፣ ቦክስ አልችልበት፣ ካልቾም አይሆንልኝም። እና ኤርሚያስ ከዘራውን ካነሳ ይደባደብ ነበር አሉ። አሁን እነዚህ በከዘራ አልደበድባቸው
እንጂ በኦቃቸው ደስ ባለኝ ነበር። ገላጋይ በሌለበት አንድ ቤት ውስጥ አፍኜ አውድማ ላይ እንደገባ እህል ዶጋ መድ ባረገው ደስ ባለኝ ነበር። ግን አሁን ይህን በዱላ ደብድቤ ምንድነው የማመጣው ነገር? ምንም እና እና እኔም እዚህ ሲወገዝ እኔም እዚህ ያውግዣለሁ ለማለት ነው። ገድለ ዮሐንስ መጥምቅ እዛ ሰርዘውታል፣ እዛ ሲሰርዙት እዚህ ሰርጃለሁ። ኦኬ ያ ይሄ ቤተክርስቲያኒቱ ኦፊሻል የሆነ ዜናን የሚያነቡ ሰው ናቸው። ይመርመርልን እንዳይሉ ይሄ መጽሐፍ አልሞተም ይመርመር እንዳይሉ መምሬ ሽርሽር ተነስተው ነገር ማለት ነው። እኔ ግን ጥርጣሬ ያለኝ ዳጊ ለምን በለኝ እዚህ መጽሐፍት ውስጥ ብዙ መጽሐፉን አንብቦ እንደጨረሰ ሰው ይኸውልህ ገና ከዚህ ከገጽ 9 ጀምሮ ዘወርሃ መስከረም ላይ ከገጽ ምንድነው ኤርሚያስ ከገጽ 9 እንደዛ ነው። ደስታ ነው እንደዚህ የሚያደርገህ ምን አንድ መጽሐፍ እኔ ሙሉ በሙሉ ሲወገዱ ነው በቃ ያኔ ወንጌል የዮሐንስ ወንጌል እየተሰበከ ኢየሱስ የእግዚአብሔር ልጅ ተብሎ ሲባል ነው። ያኔ ስራዬን ጨርሼ ፈንድሻዬ ምናምን ነገር ይዤ ወከሳይ ልጆቼ በርቱ ላለው በዛ ሰዓት ማለት ነው። እሺ እዚህ ቁጥር 2 ላይ ጀምሮ ነው ችግር። ከስር ገድሉ ዳር ያዘ ብለን መጻፍ እንችላለን? ትችላለህ። እሺ ገድሉ ዳር ያዘ። እሺ ቴንክ ኦኬ እዚህ ገና ዘወርሃ መስከረም ገጽ 9 ላይ ያን በሙሉን አንብቤ ጨርሻለሁ። ተበልተዋል እኮ አልኩ እና ዘወርሃ መስከረም ገጽ 9 ቁጥር 2 ላይ ስሙ ዘካርያስ የተባለ አንድ ሰው ነበር ይላል። ስለ መጥምቁ ዮሐንስ አባት ሊናገር ነው። ሚስቱም ኤልሳቤጥ ከአሮን ልጆች ወገን ናት ይላል። እሺ ዘካርያስ የካህኑ የአሮን ልጅ ከሚሆኑ ከሜራሪ ወገን የሚገኝ ወገን የተገኘ ነው ይላል። ሜራሪ ኦኬ ወደ መጽሐፍ ቅዱስ ልሂድ እንዴ? ከገባው ላልወጣ ነው መጽሐፍ ቅዱስ ከሜራሪ ኦኬ አንዴ ጠብቁኝ ትንሽ ለቅምሻ ያህል ኦኬ ኦኬ የቀዓት ልጆች ዘኍልቍ መጽሐፍ ምዕራፍ 16 ላይ መሰለኝ። ኦኬ ኦኬ ይሄ የዘር ሐረጉን እሺ በጣም ውስጥ ጠልቄ ስለሚያስኬደኝ ረጅም ነው። ለጊዜው ዝም ብዬ ላሳያችሁ። እሺ ዘጸአት መጽሐፍ ምዕራፍ 6 ቁጥር እሺ ቁጥር 14 ላይ የአባታቸው ቤት አለቆች የዘር ሐረግ ዝርዝር ውስጥ አልመጣም፣ በሌላ ቀን አሳያችኋለሁ። መጽሐፉ ላይ የተሰራ ብሉይ ኪዳንም በሚገባ የማያውቅ ሰው የጻፈው ነው። እንደገና ደግሞ የኦርቶዶክስንም ትምህርት የሚያፈርስ ነገር የጻፈ ሰው ነው። ኦኬ የአባታቸው ቤት አለቆች እነዚህ ናቸው። በባለፈው ተናግሬበታለሁ። የእስራኤል የበኩር ልጅ ሮቤል፣ ልጁ ሄኖክ፣ ፈሉስ፣ አስሮን፣ ከርሚና እነዚህ የሮቤል ልጆች ወገኖች ናቸው ይላል። የስምዖንን ልቶ እነዚህ እንደ ወገኖቻቸው የሌዊ ልጆች የሌዊ
ልጆች ስሞች ጌዴሶን፣ ቀዓት፣ ሜራሪ ናቸው ይላል። ቀዓት ደግሞ ማንን ወለደ በደልኝ ወንድምዬ? ቆይ ቀዓት ደግሞ የሕጋ ቁጥር 18 ላይ ስትመጣ የቀዓት ልጆች ደግሞ እንበረም፣ ይስዓርና ኬብሮን ኡዙኤል ናቸው። የቀዓትም ሕይወቱ ዘመን 133 ዓመት ነው ይላል። ቀዓት ማንን የወለደው? የቀዓት ልጆች እንበረም። እንበረም ማንን የወለደው? ሙሴና አሮንን፣ ማርያምን ነቢይቱን ማለት ነው። ይሄ ነው የሙሴና የአሮን የማርያም አባት እንበረም የሚባለው። እናታቸው ዮካብድ ማለት ናት። ዮካብድ እሷ ናት። ይሄ አንበረም የሚባለው ሙሴን ማርያምንና አሮንን የወለደው ነው። ከቀዓት ነው። ኦኬ። ከዛስ ቀዓት ደግሞ እዚህ ጋር የሜራሪ ልጆች ይላል። እዚህ ጋር የሜራሪ ልጆች ሞሆሊ፣ ሙሲ ናቸው። እነዚህ ደግሞ እንደ የትውልዳቸው የሌዊ ወገኖች ናቸው ይላል። ከነገደ ሌዊ ሆነው ከነሱ የሚመዘዝ ነው። ኦኬ። እዚህ ጋር መጥቶ ከወገን የተገኘ ነው ካለ በኋላ ሃዶ በራኪዩንን ወለደ ይላል። በራኪዩም ካህኑን ዘካርያስን ወለደ ይልላል። ስለ መጥምቁ ዮሐንስ አባት ላይ ያወራ ማለት ነው። ተበልታል አንተ ሰውዬ። ገና ድሮ ነው እኔ በዚህ ጉዳይ ላይ ተናግሬ ነበር። አንዳንዶቹ ታሪክን ሲጽፉ በሮብዓምና በኢዮርብዓም መካከልን የማያውቁ ዘካርያስ ብሎ የሚል ስም ብቻ ስላየ የአዶ ልጅ ዘካርያስ አለ፣ የበራኪው ልጅ ዘካርያስ አለ፣ ይሄኛው ዘካርያስ አለ። በጣም ብዙ ዘካርያሶች አሉ። ማነህ? ደፋባቸው። ዳርያስ ዝም ብሎ መለቅለቅ አይደለም። ማርያም ተብሎ ሲባል የሙሴት ማርያም አለች፣ የጌታ እናት ማርያም አለች፣ መግደላዊት ማርያም አለች። በጣም 8 ማርያሞች አሉ። ዝም ብሎ እንደው ማርያም በተገኘችበት እግዝእትነ ማርያም አቁራሪተ መዓት ሰዓሊተ ምሕረት ብለህ መጻፍ አይደለም። በሌለችበት ዘመን ኢቭን ሙስሊሞች የሚሉትን ላሳያ አንድ ነገር። ሙስሊሞች የማርያምን የአሮን ማነው የሙሴ እህት ነው የአሮን እህት ሃሩን ነው የሚሉት እነሱ። የሃሩን እህት ማርያም ይላል የጌታን እናት ማርያምን ቤት ተገናኝቶ ማነህ ሼህ አብደላ ቤት በኩል ተገናኝቶ ነው የጌታ እናት ማርያም የሙሴ እህት የሆነችው። ይሄ በአረብኛ ቋንቋ ውስጥና በግዕዝ ቋንቋ ውስጥ የተደበቀ ትውልድ እኮ ማለት ነው። አየህ፣ የሃሩን እህት ማርያም ብሎ ይልልሃል። የጌታ እናት ማርያም የሃሩን እህት አይደለችም። የዘመኑን ቁጥር ጭፍልቅ አድርገህ እንደዚህ ይዛው ካልሆነ በስተቀር የ1500 ዓመት የዘመን ርቀት አለ። ጻፍና ያዝ፣ ይጠቅማል ሌላ ጊዜ። በጌታ በኢየሱስ ክርስቶስና በነቢዩ በሙሴ መካከል ያለ የዘመን ርቀት የ1500 ዘመን ርቀት ነው። ነቢይቱ ማርያም የነበረችበትና የጌታ እናት ማርያም የነበረችበት የ1500 ዘመን ርቀት አለው እና የበራኪው ልጅ ካህኑ ምንድነው? የበራኪው ካህኑ ዘካርያስን ወለደ ይላል። ጌታችን ኢየሱስ ክርስቶስ ባስተማረበት ሳለ አሁን ወደ ዘር ሐረግ ውስጥ ገብቼ እኮ እዛ ተነክሬ ልቀር ነው። ልብ በልና ሰማኝ ብራዘርዬ። ጌታችን ኢየሱስ ክርስቶስ ባስተማረበት ጊዜ ማቴዎስ 23 ላይ ሲናገር ስለ ሕግ መምህራንና ስለ ፈሪሳውያኑ ሲናገር ወደ እናንተ ጸሐፍትና ጠበኞች ማለት ጸሐፍትና ነቢያትን ጠበበኞችን ላኩ አላቸው። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ እስከገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ከዚህ ትውልድ የነቢያት ደም ይፈልጋል አለ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ እስከገደላችሁት እስከ በራኪው ልጅ እስከ ዘካርያስ። የመጥምቁ ዮሐንስ አባት ዘካርያስ ቤተ መቅደስ ውስጥ ተቀጥቅጦ እንደተገደለ ምንም አይነት የለም። የበራኪው ልጅ ዘካርያስ ግን ወደኋላ ታሪክ ውስጥ አለ። ላሳይ ይገባል አይመስልም? ዘር ሐረግ ውስጥ እኮ ገባው ገና ብዙ እንተሳለሽ ልቶ ስተት አሳያለሁ ብዬ ማሉ ወጣበት
የእግዚአብሔር ቃል ውስጥ ገባው በሌላ ቀን ያለን ይዘራርጉን ለማለት ነው። እሺ ኦኬ። እዚህ ጋር አለ ፎልት ከዚህ በጣም ተናግሬበታለሁ። አሁን እኔ እቺን ትምህርት እቺን ስላዩዋት ነው በጣም ያልተመቸቻቸው። እዚህ ጋር ምን ይል መሰለህ? የኦርቶዶክስን ትምህርት የሚያፈርስ እንደ ቤተክርስቲያናችን ትምህርት አይደለም ብለው ያሉት የአሁኑ የዚህ መጽሐፍ ውግዘት ላይ ውግዘት የደረሰበት አንዱ ስጠረጥር የሚመስለኝ ከምጠረጥረው ቁጥር 3 ላይ ያለው ነገር ነው። ደም ያቃባቸው እንደዚህ አይነት በጣም ብዙ ደም የሚያቃባቸው ጽሁፎች አሉ። እንደዚህ እያቀለምኳቸው ያስኳቸው እያሰመርኩ ከዚህ ቤት ስናገር የነበረው ሌሎችም ወንድሞች በመጽሐፍ የጻፉም ጽፈዋል። እቺ ጽሁፍ ግን በጣም ለኦርቶዶክስ ጥሩ አይደለችም። አደገኛ ዳዊት የወረወራት ድንጋይ ነው የምትመስለው። ጸሐፊውም ተሳስተው መሰለኝ የጻፉት፣ ግን እውነትን ጽፈዋል። ምን ብለው? ቁጥር 13 ገጽ 27 ዘወርሃ መስከረም ምን አሉ? ኦኬ እስቲ እዚህ ላይት ላብራ ወንድሞች። እሺ እንደዚህ ይላል። ቅድስት ኤልሳቤጥም የእመቤታችንን ቃል እንዴት ነሽ ስትላት በሰማች ጊዜ በማኅፀኗ ያለ ብላቴና ዮሐንስ ዘለለ። በእናቱ ማኅፀን ሆኖም የዓለም መድኃኒት ለሆነው ለፈጣሪው ጌታችን ኢየሱስ ክርስቶስ ሰገደ። ይሄ ለኦርቶዶክስ አደገኛ የክደት ትምህርት ነው። እዚህ መጽሐፍት ላይ ከዚህ ቃል ብቻ የተነሳ አይደለም መጽሐፉን ይሄን ጽሑፍ የጻፈውን ሰውዬ ጠርተውት ወገባ ገዳውን ቢሰብሩት ራሱ እንኳን ይወዳሉ። በምክር ቤት መክረው መልሱታል እንጂ አይባልም። እንደዚህ እንደ መጽሐፍ ቅዱስ ትክክል ነው የጻፈው። በቤተክርስቲያኒቱ ግን ራሳቸው ይላሉ እኮ በከመ ሰገደ ለወልድኪ ዮሐንስ በከርስኮ ብለው ይላሉ። የሆነች ዜማ አለች ምንላት ድሮ ማንሻውን ስለጠፋኝ ነው ብዙ ዘመን ስለሆነ ማለት ነው። ማንሻውን የምትችሉት ካላችሁ ዲያቆናት እስከታች ጻፉልኝ። ቢረሳ አይገርም። በከመ ሰገደ ለወልድኪ ዮሐንስ በከርስ ብሎ የሚል ቃል አለ። ኦኬ ይሄ ትምህርት ይሄ አጻጻፍ ትክክለኛ አጻጻፍ ነው። ለኦርቶዶክስ ግን አደገኛ የሆነ ጽሁፍ ነው። ለምንድነው ለኦርቶዶክስ አደገኛ የሚሆነው? ዮሐንስ በማኅፀን ውስጥ ሆኖ በማርያም ማኅፀን ውስጥ ላለው ለኢየሱስ ሰገደ ብሎ ማለት ለኦርቶዶክስ የማይስማማ ነው። ለምን? ኦርቶዶክስ ዮሐንስ በማኅፀን ውስጥ ሆኖ ለማርያም ሰገደ እያለች ስትዋሽ ኖራለች። አሁን ደግሞ ሌላ ጣጣ ልታመጣ ነው። የኤርምያስ መጽሐፍ ተሰረዘ። ለምን ይሁን? አይ ኖ አንላቀቅም። ለዚህ ነው መጽሐፉን አልጥለውም። ቤተክርስቲያኒቱ ይወገድ ብላለች። ከእኔ ግን አልጥለውም። ኦርቶዶክስ የምታውቀው ምንድን ነው? በማኅፀን ቅኔ ለማርያም ተሰማ በተራራማ ሀገር በኤፍሬም ከተማ ውሸት አንድ ዮሐንስ ይናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለው የምትል መዝሙር ቢጤ ያለች። ኦኬ ዮሐንስ ይናገር። ዮሐንስ የለም እኔ እናገርለታለሁ። ያዘለለው ዮሐንስ ይናገር ምን እንዳዘለለው ነው ያላችሁት? እኔ ልንገራችሁ፣ መድኃኒዓለም ምስክሬ፣ እኔ ልንገራችሁ። ያዘለለው አንደኛ የጌታ መንፈስ በሕፃኑ ላይ አለ። ገና ሲጸነስ ጀምሮ ዮሐንስ መንፈስ ቅዱስ ሞልቶበታል። እውነቴን ነው ብዬ የምልሽ ወይዘሮ ዘለቃሽ
ዮሐንስ የሚባለው ነቢይ ገና ከእናቱ ማህፀን ሳለ መንፈስ ቅዱስ ሞልቶበታል። አንድ አቲም ቆይ በመረጃ ላሳይ። ሉቃስ ወንጌል መጽሐፍ ምዕራፍ 1 እንዴው ቀስ እያልን ነው የምናወጋው ብራዘር። ይሄ እንደ ግብዞች ሰባኪነት ዳሪያስ አትንጓተትብኝ ዳሪያስ። እኔ አሁን የኛ ቤቱም ሰባኪዎች ማለት ይመጡና ጉሮሮውን ጠርጎ እንደዛ ያለ ቀስ ብለን የምንጫወተው ብራዘር የእግዚአብሔርን ቃል ተጫወቱት ነው ብሎ የሚለው ሁለቱም ቤት ያለ ማለት ነው። ሁለቱም ቤት ነው ደግሞ ያደግኩትኝ። ኦርቶዶክስ ነው ያደግኩት። ፈሪሳዊነቱን ብዬብል በደንብ አልኩ። ድክም ነው ማድረግ ድክም ጡልውል አድርጎ የበላኸው ሁሉ ቮሚት እንዲያደርግ የሚያደርግ ንግግር ልናገር እችላለሁ። ለምሳሌ እንደዚህ ብዬብል በስመ አብ ወወልድ ወመንፈስ ቅዱስ ብዬ ብጀምር በስመ አብ ወወልድ ወመንፈስ ቅዱስ ሰለች አይደል? በቃ አዎ ሰለች አንተ በቃ እንደዚህ ጦር ሲሆን ኤርሚያው ፈጠን አዝግህ ነበር እኮ አልኩህ። አዝግህ ነበር። እኛም ጋር አሉልህ የኛዎቹ ወንጌላውያንና ፓስተሮቹ። አቤት አንዳንዶቻችሁ ቀጥታ ልንገርህ ብራዘር፣ አንዳንዶቻችሁ ሲያስጠላባችሁ አልኩ። ካፌ ቤት እንደምታወራው እኮ አይደለም መድረክ ላይ የምታወራው። ካፌ ቤት የምታወራው እንደዚህ አሁን ፈጠን ፈጠን ብለህ ታወራለህ። ጉባኤ መድረክ ላይ ግን ስትሆን ምን እንደሚጎትተህ አይዶን ነው ብራዘር። ምንም ፈጠን ፈጠን አድርገህ ንገረን። ዘመኑም አልቋል፣ ጊዜያችንንም አትፍጀው። ቶሎ ነግረን ወደ መዝሙር ወደ ጸሎት ብንሄድ ይሻላል ይላል። እኛም ጋር ይመጣና እናመስግን ይለናል። የሰማይ የምድር ጌታ ይህንን ጉባኤ ምን እያልክ ነው ሰውየው? ምንድን ነው? የንግግር ችግር የህመም ችግር ከሆነ ኦኬ እንረዳለን። ምን እያላችሁ ነው? ውሽ እርጋታቸው ፓስተር ዳሪያስ እንትን አትበሉን። ጉባኤውን ሁሉ እንትን አትበሉት ብራዘር። እኔ እንደዚህ አይነት ነገር በተፈጥሮ ያልወድም። ስታጎርሰኝም ቶሎ ቶሎ በልቼ ነው የሚለው። ጊዜውን አትፍጭ። 45 ደቂቃ ነው የተሰጠ። አንተ ስትጎትት ጸሎት አንደኛ ላመስግን ብለህ ተለናለህ። ከዛም ደግሞ በተቃውሞ እንኳን ስትጸልይ ኦኬ ይጸልይ አምናለሁ። ጸሎት በጣም ነው ደስ የሚለኝ። ግን ምንድነው መጎተቱ? ወንድም አለምዬ ምንድነው የነካህ? ቀደም እኮ ካፌ ላይ ስንጠጣ ማኪያቶ እንደዛ አልነበረም ታወራ የነበረው። አንተ ዛ ፑልፒት ላይ ስትቆም ነው እንዴ የሚጎተት የጎታች መንፈስ የያዘ? ፈጠን ፈጠን ብለህ አታወራኝም? ንጉሱን አትነግረንም? የተሰቀለውን የአብ ልጅ አትነግረንም እንዴ? መልኩን ቀይሮ የመጣ ገድል፣ መልኩን ቀይሮ የመጣ በጣም ብዙ ነገር አልቆ ከዛ ቤት ይዘን ስንወጣ ይዘን ይመጣ። እኔ ጋር ግን እንደዚህ በንግግር የለም፣ እንደዚሁ ነው። ኦኬ ምን ነበረ? ዮሐንስ ምንድነው መንፈስ ቅዱስ ሞልቶበት አይደል? አዎ ዮሐንስ ሲናገር ምን እንዳዘለለው ነው አይደል ያልከው? ልንገርህ እኔ ዮሐንስ የለም እኔ እነግርሃለሁ ወንድምዬ፣ እኛ እንነግርሃለን ጴንጤዎቹ ምን እንዳዘለለው። ዮሐንስ ሲናገር ምን እንዳዘለለው ድንግል ስትናገር ምንድነው ምን እንዳዘለለው ምናምን ነገር ብለው የሚላታለች። ዮሐንስ ይናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለው። ኦኬ ማርያም ሰላም ላንቺ ይሁን ብላ ስትላት አክስቷን ኤልሳቤጥን ዮሐንስ የዘለለበትን ሚስጥር ነው ጋር የእመቤታችሁ ፍቅር ተነድፎ ይመስላል፣ የማርያምን ፍቅር ተነድፎ ይመስላል። ኖ ታዲያ ምን ሆኖ የዘለለው? መልአኩም እንዲህ አለ፣ ዘካርያስ ጸሎት ተሰምቶላል፣ ሚስት አትፍራ፣ ሚስት ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ፣ ደስታና ተድላም ይሆንልሃል፣ በመወለዱ ብዙዎች ደስ ይላቸዋል፣ በጌታ ፊት ታላቅ ይሆናል፣ የወይን ጠጅን የሚያሰክር መጠጥም አይጠጣም፣ ገና በእናቱ ሃሌሉያ፣ ገና በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል፣
ብላቴናው መንፈስ ቅዱስ የተሞላበት ሰው ነው። ገና ማህፀን ውስጥ ሆኖ ገና በማህፀን ውስጥ አንድ አትልም። ሁለተኛ የጌታ እናት ማርያም ራሷ መንፈስ ቅዱስ ሞልቶባታል። እርሷ ስትሄድ መንፈስ ቅዱስ ሞላባት። ሶስት አትልም። ሶስት መንፈስ ቅዱስ የሞላባቸው ፍጡር ሶስት መንፈስ ቅዱስ የሞላባቸው ፍጡር ዮሐንስ የሚባል ነብይ ፍጡር መንፈስ ቅዱስ ከማህፀን የተሞላ እናቱ ኤልሳቤጥ መንፈስ ቅዱስ የተሞላች በዛ ሰዓት ማርያም ጋር ወደ ማርያም ወደ እሷ ስትቀርብ ማርያም የተባለች ፍጡር መንፈስ ቅዱስ የሞላባት በማርያም ማህፀን ውስጥስ መንፈስ ቅዱስን የሚሞላ የሰማይ የምድር ጌታ አለ።